በግልጽ እፎይ የኔ አባት ጌትውለድ እናት ግልጽ ነው ዛሬ ልኮለታል ህዝቡ ፈርዷል ይኸው ቤተሰብ ኮፒ ሊንክ አድርጉ ተልኮለታል ማንም ኦርቶዶክስ እዛ ሄዶ ሪፖርት አያደርግም አንገቴን ሰጣለሁ ማንም እነሱ ግን ያደርጋሉ ሪፖርት ስለማውቃቸው ለምን እፎይን አራተኛ አካውንት ነው ያስከፈቱት የኔን 1 ሚሊዮን ሲገባ ጠብቀው ሌላ ጊዜ ሲናገር ምንም ብለው አቁም 1 ሚሊዮን ሲገባ ጠብቀው ዮኒ ማኛ እንዲፈጥሯል ብለው አዘግተዋል አሁንም የኔ 1 ሚሊዮን ሲገባ ጠብቀው እንደዚህ እንደሚያደርጉ እርግጠኛ ነኝ ስለዚህ ለምንድነው እፎይ ጋም አይቀርበው ለምን ፈር እፎይ ፎሎ አድርጉት ፎሎ መልሶላል እፎይ ፎሎ አልመለሰም አይ ቲንክ ፎሎ አድርገዋል ይኸውልኝ እንግዲህ ማን ነው እንደ ለመሴጅስ መልስ ሰጥቷል መሴጅ አድርገው ነበር ድረስ ፎሎ አላደረገኝ ሜሴጅም ልኬለታለሁ ከአንድም በሁለት አካውንት ፎሎ አድርጌዋለሁ ኧረ ሲያስቁ ምን አለ ሲወጣ እኮ ነው የላከው ሲወጣ እንዴት ይላካል ይሄ ሜሴጅ እፎይ የላከለት ነው ዮኒ ያው ሲወጣ እንዴት ነው የሚላከው እስቲ ንገሩኝ እስቲ ለወጣ ሰው ሪኩዌስት ይላካል እንዴ ቆንጆ ማህይም አድርገዋቸዋል እናንተን መጫወቻ አድርገዋቸዋል የወጣ ሰው ጋር ሪኩዌስት ይላካል ሲወጣ ነው የላከው አሉ እንዴ ታዲያ ይኸው ሲወጣ እኮ ነው የላከው ሲወጣ እንዴት ነው ኖ በመጀመሪያ የወጣ ሰው ጋር እንዴት ነው መልከው ሪኩዌስት እስቲ አይታይም ወደዚህ አምጣው ይኸው ኧረ ተገኝተሻል እሱ እየተገኝተሻል አባት እንግዲህ እሱ የዮኒ ማኛ ጥብስ ከምትውል ለሶስተኛ ጊዜ ግባ ብያለሁ ይኸው ሪኩዌስት ልኮለት ለሶስተኛ ጊዜ ግባ ጥብሴን አለበለዚያ እኔ ችግር የለብኝ እሱ ፖለቲካ እንዳይመች እኔ ይኸው ለፖለቲካ እፎይ ሉጣ እንትንን ቻርጅ እያደረግ ስልክህን አደራ ስልክህን ቻርጅ አድርግ ዩዘር ኔሙን እኔ ቴክስት ላድርግልህ ለአንተ ቀጥታ እዛው ትልክለታለህ እኔ ለፖለቲካ እንዳይመቸው ማለት ነው የሌለ ኤክስኪውዝ እንዳይቀርብ እኔ ልልቀቅለትና ገዝት ፍሪ ላድርግለት አንተ ምንም ችግር በቃ ከዚህ በኋላ እንኳን ከመጣ ቤቱን ዘግቶ ወጥቷል ለነገሩ የለም ይመጣል ወጥቷል ብዬ እኔ ጓስልበት ነው መልሶ የገባው በቃ ተመልሰና ማንም ሪፖርት አያደርግም ኦርቶዶክስ ሪፖርት አያደርግም ራሳችሁ ካረጋችሁ የራሳችሁ ጉዳይ ለማበረታታት ያንተን ሀሳብ እኔ እጋራለሁ አንድ ለአንድ ነው መሆን አለበት ብዬ አስባለሁ በቃ ሁሱ ጋር ከሆነ ሁሱ ጋር ወይ ኢምራን ጋር ከሆነ ኢምራን ጋር መሆን አለበት ለምን ሁለት ሲሆኑ መደራረብ ይመጣል መረባበሽ ይመጣል በጣም አስቸጋሪ ነው ከአንድ ከዛ በላይ ግሩፕ ከሆኑ አስቸጋሪ ነው ሁሱ ደግሞ እውነት ለመናገር በቂ ነው በቃ ሁሱ ከበቂ በላይ ነው ሁሱ አንድ ለአንድ ብቻ በቂ ነው በደንብ አድርጎ በቂ ነው ከበቂ በላይ ነው ሁሱና ኢምራን ቢደመር ከዛ በኩል ደግሞ ያ ወገን ሁለተኛ ሰው ይዞ ሊመጣ ነው ሁለት ለሁለት ሊሆን ነው አራት ሆኑ ማለት ነው ጫጫታ ይመጣል ረብሻ ይመጣል ያ እንዳይሆን አንድ ለአንድ ደቂቃ ተይዞ 10 ደቂቃ ለሱ 10 ደቂቃ ለዚህ ከዛ መሀል ላይ ጥያቄ መጠያቂያ ደግሞ ሁለት ደቂቃ ከዛ ሪበትል ይኖራል በሪበትል በዛ መልኩ ቢያደርጉ ይሻላል የሚል እምነት አለኝ ለምን የተገኘ እድል ነው ይህንን እድል መጠቀም ስለምንፈልግ ማለት ነው ቴንኪው በጣም እውነት ነው በጣም እንዳይበጠበጥ ማለት ነው እንዳይረበሽ ነው አሁን በእርግጠኝነት ከነሱ በሲያሳ በልጠን በሲያሳ ካልያዝናቸው በጥብጠው ሁሉ ሊሄዱ ይችላሉ ስለዚህ ሳይበጠብጡ እድልኛ ላለመስጠት አንድ ለአንድ ብቻ ስታቸዋለን ኢምራን እኛም በጥበጣ በግራና በቀኝ ነው መወገዝ ያለበት እና በእኛም በኩል የሚበጠብጡ ካሉ አደብ እንዲይዙ በዛኛውም ሳይድ የሚበጠብጡ ካሉ አደብ ይዘው ውይይቱ ለህዝብ ግልጽ መሆን አለበት ማን በተሻለ እውነት እንዳለ በቃ መለመድ አለበት ያንን ነው ውይይት በአንድ ሳይድ ብቻ ላይሆን ይችላል ይቅርታ እንግዲህ በመሀል ከገባሁበት
ትክክል ነው። እኔ ለውይይቱ አሁን የተናገርካት ንግግር አለ። ይሄ የመጀመሪያም የመጨረሻም ውይይት መሆን አለበት ከኤፎይ ጋር። ይሄ ጎልደን ቻንስ ነው። ጎልደን ቻንስ ማለት ወርቃማ ቻንስ ነው። ይህንን እድል እነሱ ሊያበላሹ እንኳን ቢፈልጉ እኛ እንዳንፈቅድላቸው ነው። እነሱ ሊያበላሹት እንኳን ቢፈልጉ ሊበጠብጡት እንኳን ቢፈልጉ እድሉን እኛ እንዳንሰጥ ብልጥ መሆን አለብን ነው። ስለዚህ አንደኛው እሱ ምንድን ነው፣ በቃ አንድ ለአንድ እናድርግ። እውነታት ሴት ከዛ በኋላ ሁለት ከሆነ ከእፎይ ጋር የሚመጣው ሰውዬ ሁለት የሆነና ይደራረቡና ግን በእርግጠኝነት የምናገረው ማንም ኦርቶዶክሳዊ እሱ ጋር ሪፖርት አያደርግም። እስከ ዛሬ አድርጎ አያውቁም። ዛሬ የእናንተ የምታደርጉ ማጋ ነው የፈረደበት እፎይ ጋር። የኦርቶዶክስ ልጅ አንድም ቀን የሁሱን ፔጅ ሪፖርት አድርገው አዘግተው አያውቁም። ስለዚህ መዋሸት አይቻልም። ምንም ማምለጥ አትችሉ፣ ማምለጥ አትችሉ። ለምን አንድም ቀን የመሲ የማ ኦርቶዶክስ ሪፖርት አድርጎ አዘግቶ አያውቅም። የኦርቶዶክስ ግን በየጊዜው ይዘጋል። እውነታ ይሄ ነው። ይኸው ሪኩዌስት ተደርጓል። ሪኩዌስት የወጣ ሰው ጋር ሪኩዌስት አይላክም መቼም ታውቃላችሁ። የለማ ላይቭ ላይ ከሌለ መላክ አትችሉ። ይዋቸው ስድባቸው ደስ ሲሉ እንዴት እንደሚንጫጩ እኔ ጋ ይውልኝ። ስድባቸው እኔ ጠግቤዋለሁ ስለማውቃ። ውሸታም ሁሌ ተሳዳቢ ነው። የሚዋሽ ሰው ሀቅ የሌለው ሰው መጥቶ እንደ መወያየት እንውጣ፣ አንተና እሱ ተገናኙ ተባለ። ናግባ ናግባ፣ የኔዎቹ ኮፒ ሊንክ አድርጉ። ናግባ አልተላክልኝም ብለህ ልታጭበረብር ነበር። ልኮ አሳየን። ፎሎ አላረከውም፣ መሴጁን አልመለስክም። ዝም ብለህ ግን ዋቴ ታደርጋለህ። ጆንዬ ሚዩት ፖለቲካ ዮኒሻ ፖለቲካ ይጫወታሉ እኮ ሰዎቹ። ሃይማኖት ሰው እኮ አይደለም። አረ ይችላሉ በጣም አይ። አለበለዚያ ግን ካልሆነ ግን ምን እናደርግ መሰለህ? ካልሆነ ምን እናደርግ መሰለህ? አንተ ቤት እንመጣለን። በቃ ማን አምላክ እንደሆነ ተዘግበናል። ይቻላል። አንተ ቤት እንመጣለን። ማን አምላክ ነው ማን አይደለም ተዘግበናል። ይህን ነው የሚደረገው። እንዳታኮሩ። ማኩረፍ አይቻልም። ና ግባ። አሁንም እንጠብቃለን። ና ተመለስ፣ ና ተመለስ። በጆኒ አሳባሃል፣ በእሱ አሳባሃል፣ ሪፖርት አረጉብልኝ ብለህ አሳባሃል። ምን ብለሃል? ዛሬ ለምንም እንዳትመች ነው የማደርገው። እሱ ለምንም አትመችም። ዛሬ የሚፋታ የለም እመነኝ። ለምንም እንዳትመች አድርጌ ነው። ለምንም እንዳትመች ግባት። ለምንም እንዳትመች አድርጌ ነው ማውራ። ግባ ግባ። እችላለሁ ብለሃል። ጥሪ ተቀብያለሁ ብለሃል። ግባ። በቃ ይሄ ነው። ግባ። እችላለሁ ብለሃል። ሀቅ ነው የምናወራው። ትላንትና ተናግሬያለሁ። እፎይ ባገባ እፎይን ነው የምረግጠው ብያለሁ። ቃል ለምድር ለሰማይ። እሱ ባይገባ እሱን ነው የምረግጠው። ይሄ ቃል ነው። ቃል ገብተዋል። በህዝባችን ላይ መጫወት አይችሉም። እንችላለን ብለዋል። ይኸው ቀርቦላቸዋል። የልጅቷን በአግባቡ ጥሪ የጆኒን የተቀበለው ግን እፎይ ነው እንደምታዩት። ለምን ተቀበለ? ለምንድን ነው ሁሱ የማይቀበለው? ይሷል እሷ አይደል ቀጠሮ ያዘችው? እሷ አይደል ይገናኝ ላገናኛችሁና እኔ ካስጠላችሁ ልውጣ ነው ያለችው። ቃል በቃል አገናኝቻችሁ እናንተ ተነጋገሩ እኔ እወጣለሁ አለች። በቃ ይሄ ነው እንግዲህ የተባለው። የምን ምክንያት እያበዙ መዋሸት ነው? ለምንድን ነው የምትዋሹት? ለምን? ይኸው ግባ ግባ። አሁንም ንገሩት፣ ግባ በሉት። ማጭበርበር አይቻልም፣ ማጭበርበር አይቻልም። ግባ
ኢንቪቴሽን ተልኮልሃል፣ ሁሉ ነገር ተደርጎልሃል። አትገባትም። ታውቀዋለህ። እፎይን የሚችለው የለምና እንደምታዩት ይታያል። ስለዚህ ውይይት ጉዳይ እንግዲህ ያስባል ለማበረታታት ያንተን ሀሳብ እኔ እጋራለሁ። አንድ ለአንድ ነው መሆን አለበት ብዬ አስባለሁ። በቃ ሁሱ ጋር ከሆነ ሁሱ ጋር ወይ ኢምራን ጋር ከሆነ ኢምራን ጋር መሆን አለበት። ለምን ሁለት ሲሆኑ መደራረብ ይመጣል፣ መረባበሽ ይመጣል። በጣም አስቸጋሪ ነው። ከአንድ ከዛ በላይ ግሩፕ ከሆኑ አስቸጋሪ ነው። ሁሱ ደግሞ እውነት ለመናገር በቂ ነው። በቃ ሁሱ ከበቂ በላይ ነው። ሁሱ አንድ ለአንድ ብቻ በቂ ነው። በደንብ አድርጎ በቂ ነው። ከበቂ በላይ ነው ሁሱና ኢምራን ቢደመር ከዛ በኩል ደግሞ ያ ወገን ሁለተኛ ሰው ይዞ ሊመጣ ነው። ሁለት ለሁለት ሊሆን ነው። አራት ሆኑ ማለት ነው። ጫጫታ ይመጣል። ረብሻ ይመጣል። ያ እንዳይሆን አንድ ለአንድ ደቂቃ ተይዞ 10 ደቂቃ ለሱ 10 ደቂቃ ለዚህ፣ ከዛ መሀል ላይ ጥያቄ መጠያቂያ ደግሞ 2 ደቂቃ፣ ከዛ ሪበትል ይኖራል። በሪበትል በዛ መልኩ ቢያደርጉ ይሻላል የሚል እምነት አለኝ። ለምን የተገኘ እድል ነው። ይህንን እድል መጠቀም ስለምንፈልግ ማለት ነው። ቴንኪው። በጣም እውነት ነው። በጣም እንዳይበጠበጥ ማለት ነው። እንዳይረበሽ ነው። አሁን በእርግጠኝነት ከነሱ በሲያሳ በልጠን በሲያሳ ካልያዝናቸው በጥብጠው ሁሉ ሊሄዱ ይችላሉ። ስለዚህ ሳይበጠብጡ እድል እኛ ላለመስጠት አንድ ለአንድ ብቻ ስታቸዋለን። ኢምራን እኛም በጥበጣ በግራና በቀኝ ነው መወገዝ ያለበት እና በእኛም በኩል የሚበጠብጡ ካሉ አደብ እንዲይዙ፣ በዛኛውም ሳይድ የሚበጠብጡ ካሉ አደብ ይዘው ውይይቱ ለህዝብ ግልጽ መሆን አለበት። ማን በተሻለ እውነት እንዳለ በቃ መለመድ አለበት። ያንን ነው ውይይት በአንድ ሳይድ ብቻ ላይሆን ይችላል። ይቅርታ እንግዲህ በመሀል ከገባሁበት። ትክክል ነው። ለውይይቱ አሁን የተናገርካት ንግግር አለ። ይሄ የመጀመሪያም የመጨረሻም ውይይት መሆን አለበት ከኢፎይ ጋር። ይሄ ጎልደን ቻንስ ነው። ጎልደን ቻንስ ማለት ወርቃማ ቻንስ ነው። ይህንን እድል እነሱ ሊያበላሹ እንኳን ቢፈልጉ እኛ እንዳንፈቅድላቸው ነው። እነሱ ሊያበላሹት እንኳን ቢፈልጉ፣ ሊበጠብጡት እንኳን ቢፈልጉ እድሉን እኛ እንዳንሰጥ ብልጥ መሆን አለብን ነው። ስለዚህ አንደኛው እሱ ምንድን ነው፣ በቃ አንድ ለአንድ እናድርግ። እውነታሲት ከዛ በኋላ ሁለት ከሆነ ከእፎይ ጋር የሚመጣው ሰውዬ ሁለት የሆነና